ሰላም ሰላም ውድ የቻናላችን ተከታታይ ቤተሰቦች እንዲሁም ለዚህ ቻናል አዲስ የሆናችሁ ልጆች እንኳን ወደዚህ ቻናል በሰላም መጣችሁ። እሺ ቤተሰቦች ዛሬ ይዤላችሁ የመጣሁትኝ የአማርኛ ፊደላትን ከአማርኛ ፊደላት ውስጥ አንዱ ሀ ነው። የመጀመሪያው ፊደል እንዴት አድርገን ፊደሉን በቀላል መንገድ መለየት፣ እንዴት አድርገን በቀላል መንገድ ማንበብ መጥራት እንደምንችል በዛሬው ቪዲዮ የምንማር ይሆናል። አሁን ከዚህ ላይ እንደምታዩት ይቺ ሀ የምትባላለች ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ እነዚህ የሀ ቤተሰቦች ናቸው። እያንዳንዱ 7 ፊደሎች ናቸው ያሉት በውስጡ። ከሰባቱ ውስጥ ሀ እንደምታዩት መጀመሪያ አድርገን ቃላትን መሰረታለን። ሁ ሁለተኛ ፊደሏን ሁ መጀመሪያ እያደረግን እንዴት አድርገን እያንዳንዱ ፊደል ቃላት መመስረት እንደምንችልበት የምንመማር ይሆናል ማለት ነው። ከእናንተ የሚጠበቀው ሳብስክራይብ፣ ላይክ፣ ሸር ማድረጋችሁን እንዳትረሱ ማለት ነው። ይህ ቻናል የተመሰረተው በብዛት ምንም ማንበብ መጻፍ ማትችሉ መካከለኛ ለሆናችሁ ራሳችሁን ለማሳደግ የምትፈልጉ ልጆች በአማርኛ፣ በሂሳብ፣ በእንግሊዘኛ ሊሆን ይችላል። ስለዚህ በማንኛውም ሰዓት የምንሰራላችሁን ቪዲዮዎች በመከታተል ራሳችሁን ማሳደግ ትችላላችሁ ማለት ነው። ቀጥታ ወደ ትምህርቱ። እሺ ቤተሰቦች ወደ ትምህርቱ ስመጣላችሁ ይቺ ማን ተብላ ትጠራለች? ሀ። በሀ የተመሰረቱ ቃላቶች ከዚህ ላይ እንደምታዩቸው ተዘርዝረዋል። ተከታተሉኝ። ይቺ ሀ ናት። ሀ ያ አንድ ላይ ሀያ። ሀቅ አንድ ላይ ሀቅ። ሀይል አንድ ላይ ሀይል። ሀሳብ አንድ ላይ ሀሳብ። እደግምላችኋለሁ። ሀያ፣ ሀቅ፣ ሀይል፣ ሀሳብ። በማን ሀ ፊደልን መጀመሪያ ላይ በማድረግ ማለት ነው። ሌላኛው ደግሞ ሁለተኛው ፊደል ሁ፣ ሁሉ፣ ሁና ሉ አንድ ላይ ሁሉ። ሁለት አንድ ላይ ሁለት። ሁኔታ አንድ ላይ ሁኔታ። ሁከት አንድ ላይ ሁከት። እደግምላችኋለሁ። ሁሉ፣ ሁለት፣ ሁኔታ፣ ሁካታ ተብለው ይጠራሉ ማለት ነው። ማንን ነው? ሁን መጀመሪያ እያረው ቃላት መሰረትኩላችሁ ማለት ነው። ወደዚህኛው ስመጣላችሁ ደግሞ ይቺ ማናት? ሶስተኛ ፊደል ከሀ ቤት ሶስተኛ ፊደል ሂ ተብላ የምትጠራ ፊደል ናት። ሂ ተብላ የምትጠራ ፊደል ሂሳብ አንድ ላይ ሂሳብ። ሂ መጀመሪያ ላይ ያስቀመጡ ሂሳብ። ሂደት አንድ ላይ ሂደት። ሂደት አንድ ላይ ሂደት። ሂወት አንድ ላይ ህይወት። ሂሳብ አንድ ላይ ሂሳብ። እደግምላችኋለሁ። ሶስተኛ ፊደል ሂሳብ፣ ሂደት፣ ህይወት፣ ሂሳብ ተብለው ይጠራሉ ማለት ነው። ወደዚህኛው ስመጣላችሁ ደግሞ አራተኛዋ ፊደል ሀ ተብላ የምትጠራ ፊደል ሀያ አንድ ላይ ሀያ። ሀገር አንድ ላይ ሀገር። ሀሳብ አንድ ላይ ሀሳብ። ሀቅ አንድ ላይ ሀቅ። እደግመዋለሁ። ሀያ፣ ሀገር፣ ሀሳብ፣ ሀቅ። እነዚህ አራተኛ ፊደል ሀና ይቺ የመጀመሪያ ፊደል ሀ ቦታ ብትቀያይሯቸው ችግር የለውም። ቦታ ብትቀያይሯቸው ስላቸው ተመሳሳይ ድምፅ ነው ያላቸው ማለት ነው። ተመሳሳይ ድምፅ ነው ያላቸው። ይችም ሀ ተመሳሳይ ናቸው። ስለዚህ ምንም ግራ እንዳትጋቡ ማለት ነው። ግራ እንዳትጋቡ። አሁን ለምሳሌ ሀያ ይላል አይደል? ይህም ሀያ ነው የሚለው ተመሳሳይ ነው። ሀገር ይላል። ሀገር ብትሉ ይችኛዋን ሀ የመጀመሪያ አምጣችሁ ታስገቡ
ሀገር መሆን ይችላል። ስለዚህ የመጀመሪያውና አራተኛው ተመሳሳይ ነው ማለት ነው። ተግባባን? ወደዚህ ወደ አምስተኛው ፊደል ሲሄድ ማን ተብላ ትጠራለች? ሄ ተብላ ትጠራለች። አምስተኛዋ ፊደል ሄ ማን አልኳችሁ? ይቺ ሄ ተብላ ትጠራለች። ሄ ደ አንድ ላይ ሄደ ይሆናል። ይቺ ሄ ናት፣ ይቺ ደ አንድ ላይ ሄደ። ወደዚህኛው ስመጣላችሁ ሄ ለን አንድ ላይ ሄለን ሄለን። ይቺ አምስተኛው ፊደል ሄ ዋ ን አንድ ላይ ሄዋን ሄዋን። ሄ ደው አንድ ላይ ሄደው ሄደው። እደግምላችኋለሁ። ይቺ አምስተኛ ፊደል ባለቀለበቷ ሄ ተብላ የምትጠራዋ ሄ ደ አንድ ላይ ሄደ። ሄ ለን አንድ ላይ ሄለን። ሄ ዋ ን አንድ ላይ ሄዋን። ሄ ደው አንድ ላይ ሄደው። በማን በሄ መጀመሪያ በማድረግ ማለት ነው። ወደዚህኛው ስመጣላችሁ ደግሞ ይቺ ስድስተኛ ፊደል ናት። ከሀ ቤት ስድስተኛ ህ ተብላ የምትጠራ ፊደል ማን አልኳችሁ? ህ ህ። እዚያ ይቺ ግ አንድ ላይ ህግ ህግ። ህ ዝ ብ አንድ ላይ ህዝብ ህዝብ። ህ ዳ ሴ አንድ ላይ ህዳሴ ህዳሴ። ህ ብ ረ ት አንድ ላይ ህብረት ህብረት። እደግምላችኋለሁ። ህ ህግ፣ ህዝብ፣ ህዳሴ፣ ህብረት ተብለው ይጠራሉ ማለት ነው። እነዚህ ስድስተኛ ፊደል ከሀ ቤት መጀመሪያ ህን በማድረግ ማለት ነው። ሁሉንም የመጀመሪያ ሂን ካናቱ ላይ ያለዋቸውን የሃን፣ የሁን፣ የሂን፣ የሃን፣ የሄን፣ የህን መጀመሪያ እያደረጉ ነው። እንዴት አድርገን ለቃላት እንደምንጠቀምባቸው ለማሳየት ያክል ነው ማለት ነው። አሁን ወደ መጨረሻው ፊደል ስመጣ ሆ ተብላ የምትጠራው ፊደል ናት። ከሀ ቤት ሆ፣ ሆሄ፣ ሆሄ አንድ ላይ ሆሄ። ሆድ አንድ ላይ ሆድ ሆድ። ሆ ቴል ይችን ቴ ለማድረግ ነው። ይቅርታ ተ አርጊያታለሁ። ቴ አርጓት አምስተኛ ፊደል ባለቀለበት ሆቴል መሆን አለበት ማለት ነው። እንዲያውም እናንተ እንደ ቤት ስራ ይሆናችኋል። ይችን ቴን አስተካክላችሁ ሆቴል ለማለት ሞክሩ ማለት ሆ ይችን እዚያ ቴ እዚያ ል አንድ ላይ ሆቴል። ወደዚህኛው ስመጣ ደግሞ ሆ ኖ ሆ ኖ ሆና ኖ አንድ ላይ ሆኖ ይሆናል ማለት ነው። ደግምላችኋለሁ። ሆ ሆሄ ሆድ ይሄኛው ሆቴል የሚለውን ታስተካክላላችሁ። እዚያ ሆኖም ይሆናል ማለት ነው። በዚህ አይነት መንገድ በሀ ፊደሎች ቃላት መመስረት ራሳችሁን ማሳደግ ትችላላችሁ ማለት ነው። ዛሬ የተማርነው ነው በሀ ፊደላት። ሀ ማለት የሀ ቤተሰቦች ማለት ነው። በሀ ፊደላት ብቻ ሲባል አንዷ እንዳትመስላችሁ። ሀለች፣ ኋለች፣ ሂያለች፣ ሀለች፣ ሂያለች፣ ህአለች፣ ችኋለች። በእነሱ ፊደላት በመጠቀም እንዴት አድርገን በእያንዳንዱ መጀመሪያ ላይ እያደረግን ቃላት መመስረት እንደምንችል በዛሬ ቪዲዮ ተሞምረናል ማለት ነው። ለዚህ ቻናል አዲስ የሆናችሁ ልጆች ሁሌም እንደምንላችሁ ሳብስክራይብ፣ ላይክ፣ ሸር ማድረጋችሁን አትርሱ። እንዲሁም በግል በግሩፕ መማር የምትፈልጉ ልጆች በማንኛውም ሰዓት ከዚህ በማስቀምጥላችሁ ስልክ ቁጥሮች በኢሞ፣ በቴሌግራም፣ በዋትሳፕ ብታናገሩን ወይም ብትደውሉልን ታገኙናላችሁ ማለት ነው። በቀጣይ ደግሞ በሌሎች ቪዲዮ ውስጥ እንገናኝ። መልካም ጊዜ፣ መልካም ቆይታ